እንዲሁ ፍቅር እኮ ቅብጥ ስትል ራሱ ያምርባታል። የእውነቴን ነው የምላችሁ። እና አብርሽ ራሱ ፍስስ ብሎ ነው የሚያያት ቅብጠቷ ምናምን። በኢየሱስ ምን ትገርመኛለች በጣም። እና በጽጌሮ ያለ ሙዚቃ እየቀበጠችለት ነበር እና በጣም ነው የተገረሙት። ማርያምን የሆነ ቅብጥብጥብጥብጥብጥ ያለች እኮ ናት። ቅብጥብጥ የእውነት ቅብጥብጥ ያለች ናት። ትገርመኛለች የምር የእውነቴን ነው የምላችሁ። የቀበጠች ናት ፍቅር ማለት። ሁሉ ነገር ደግሞ ያምርባታል። እንዲሁ አሁን ፍቅር ወልዳለች ቢባል ማን ያምናል? ወገቧን አይታችሁ እንዲሁ ሁለመናዋን አይታችሁ እንዲሁ ፍቅር ወለደች ቢባል የሚያምን አለ? እኔ አላምንም። የእውነት ቢያንስ ወለደ ሰው ሁሉ የሆነ ነገሩ ያስታውቃል። እሷ እኮ በቃ ምንም እኔ ልጅቷን ሳይ ነው እንጂ ያመንኩት እውነት ለመናገር ፍቅር ወልዳለች ምናምን ሲሉ ራሱ አላምንም ነበር። ግን ልጅቷን ካየው በኋላ ነው እንዴ እውነትም ነው እንዴ ያመንኩትና በጣም ነው የሚገርመው። እና ፍቅር ቅብጥብጥ ያለች ናት በአጠቃላይ የእውነቱን ስነግራችሁ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ጠፍቻለሁ ውዶቼ። ከትንሽ ጊዜ በኋላ በቃ ወጥር አድርገን እንሰራለን እመጣለሁ ማለት ነው። ስራ በዝቶብኛል፣ በጣም ስራ በዝቶብኛል ከሚባለው በላይ። ሙቀቱ ሙቀት ነው፣ ስራው ስራ ነው። የዚህን የሀገር ነገር ታውቃላችሁ ብዬ አስባለሁ። በተለይ አሁን ላይ ሙቀቱ ልነግራችሁ አልችልም። ነፍስ ሊያወጣ ነው፣ ነፍስ ሊያወጣ ነው። እኔ እውነት ለመናገር ውጭ ላይ ለሚሰሩ ወንድሞቼ ክብር አለኝ፣ የእውነት ክብር አለኝ። ውጭ ላይ ለሚሰሩ ወንድሞቼ አረብ ሀገር ላይ ክብር አለኝ። እኛ ቤት ሁነን ራሱ አልቻልነውም። እነሱ እስማ በጣም ጎበዞች ናቸው። የእውነቴን ነው የምነግራችሁ። በጣም በጣም ከሚባል በላይ እኔ ለእነሱ ትልቅ ሪስፔክት አለኝ። ውጭ ላይ ፎቅ የሚሰሩት የእውነት እንዴት ነው የሚችሉት? ጋይዝ ሙቀቱ እንዴት ነው የሚችሉት? የእውነት እንዴት ነው የሚችሉት? ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ ከዚህ ሀገር ሙቀት ብርዱ ነው የሚሻለኝ። እኔ እውነቱን ልንገራችሁ፣ ፀጉራችሁ ይነቃቀላል ምናምን፣ ሙቀቱ ብዙ ነገር ይበላሻል፣ ፊታችሁ ይበሰበሳል። በተለይ ውጭ ምግብ እየሰራችሁ እየወጣችሁ የምትገቡ ከሆነ ፊታችሁ ላይ የማይወጣ ነገር የለም። ፀሐይና ብርድ እየተቀላቀሉ ሙቀየፍ ከፍታችሁ ወደ ውጭ ስትወጡ ፀሐይ ያለ ምናምን። ብቻ ግን ፈጣሪ ይጠብቀን እንጂ በጣም ነው የሚያስጠላው። በአጠቃላይ የእውነቱን ስነግራችሁና ውጭ ላይ ለሚሰሩ ወንድሞቼ ሪስፔክት አለኝ እኔ። በጣም 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 ጀግኖች ናችሁ። የእውነት ለመናገር እኔ እናንተን ያለማድነቅ አልችልም። ውጭ ላይ ለምትሰሩ ወንድሞቼ እኔ ለእናንተ ትልቅ ሪስፔክት አለኝ። በኢየሱስ ስም በኢየሱስ ስም የእውነቴን ነው የምላችሁ፣ የእውነቴን ነው የምላችሁ። ሙቀቱ ሙቀት መሰላችሁ? ተከፍቶ ራሱ እንደዚህ ነው። እስቲ ያስባችሁታል? ውጭ ላይ ሆነው የሚሰሩ ሰዎች እንዴት ነው የሚሰሩት? የእኔ ክርታታዎች አንድ ቀን ያልፋል። አይዟችሁ እሺ። እስማ አንድ ቀን ይሆናል፣ አንድ ቀን ያልፋል፣ አንድ ቀን ይሳካል። ጀግኖች ናችሁ። እኔ እናንተ ለእኔ ጀግና ናችሁ ወንድሞቼ። ሪስፔክት። እስማ ሲጀመር አረብ ሀገር የምትሰራ ሴትም ሆነች ወንድም ጀግና ናት ለእኔ እውነቱን ስነግራችሁ። ተጀግናም ጀግና በቃ የኢየሱስ እሱን የሚያውቀው እሱ ነው፣ ለማያውቅ አያውቀው። በእውነት ብቻ ብልበላችሁ እኔ ይህን ሰሞን እውነት ከፍ ወደ ታች ወደ ላይ እያልንም እያስተካከለን ቤት ማርያምን ማሳለፍ ቀላል ነገር ነው። በኢየሱስ በስማ እኔ ሙቀት አልወድም ውዶቼ፣ እውነቴን ነው የምላችሁ። ብርድ ነው የምወደው፣ ሙቀት በፍጹም አልወድም። ሞሃ ራሱ ማርያም ቅዝቅዝ ያለው አካል ሆነ ሻወር አልወስድም። እኔ ሙቅ ውሃ አይመቸኝም፣ አልወድም። እና ብቻ ግን እግዚአብሔር ይመስገን ሁሉም አንድ ቀን ይስተካከላል ብዬ ተስፋ አደርጋለሁ። እና ፍቅርና አብርሽ እንግዲህ በዚህ መልክ ፈታ ዘና እያሉ ይገኛሉ ማለት ነው። ይመቻችሁ ውዶችዬ፣ ይመቻችሁ፣ ደስ ትላላችሁ። ፍቅርና አብርሽ እንግዲህ መቼ ነው ግን የድራማ ደግሞ የሚያልቀው? ድራማ እኮ ነው ውዶች፣ የሌላ ነገር እንዳይመስላችሁ። ይህም ድራማ ነው፣ ሌላ ነገር አይደለም። እንዲያታስቡ ደግሞ ትናንትና ተፋጠጡ። እንዴት ከሷ ጋር ያለፈ ፍቅር ተመለስክ እንዴ አለች። ፍቅር ከኋላ የመጣ ይና ወጣ አለቻት ሄርሜላን። ሩታ እንኳ ብትናገረኝ ደስ ይላል፣
አንቺ እንዴ ልትናገሪኝ ትችያለሽ አለቻት።